500 ሺህ ብር ቼክ ነው የሰጡኝ። ያው ነው ቴንክ ዩ 500 ሺህ ብር ቼክ ነው የሰጡኝ። 1 ሚሊዮን ብር ማለት ነው። በጣም አላህ ይስጥልኝ። በጣም ነው የማመሰግነው። አላህ ሁሉ ጊዜ ኢትዮጵያ ሲል የምትሆነው በእንደዚህ አይነት ሰዎች ነው ብዬ ነው የማምነው። ጀዛኩሙላሁ ኸይር። ቤታችሁ ኸይር ይግባ፣ ደስታ ይግባ። እውነት በጣም ነው ደስ ያለኝ። ኢንሻአላህ በቀጣዩ የባቡል ኸይር አምባሳደር እንደምሆኑ እርግጠኛ ነኝ። በጣም ወጣቶች ናቸው። በአሁኑ ሰዓት ብዙ ቦታ ሄደው ማሳለፍ ሲችሉ የኛ እንትን ይቅርብንና ከምስኪኖች ጋር እናሳልፍ ብለው የመጡት ይህንን ፕሮግራም የምታዩ የባቡል ኸይር ቤተሰቦች ሁላችሁም ዱዓ እንድታደርጉላቸው መረሳው እንግዲህ የባቡል ኸይር አምባሳደር ነው ስንል በምክንያት ነው። ይሄው ዛሬ ደግሞ በ2 ሰዓት ነው የተገናኙት። እነሱ መተው ባቡል ኸይር እንዲጎበኙ ሰፖርት እንዲያደርጉን አድርጓል። አንተ ቤት ኸይር ይግባ። እንግዲህ የዘንድሮ ዱዓ ይድረስ። ሰከነው በረካ ሁኑልኝ ወንድሞቼ፣ ክበሩልኝ። ቤታችሁ ደስታ ይግባ። በጣም አላህ ይስጥ። አመሰግናለሁ። ገብሩ ከነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ይቀየራል ሕይወት ባለበት አይረግጥም በጌታችን እዝነት መቼም ተስፋ አንቆርጥም። የዛለ ትከሻ የደከመ ጉልበት የጎበጠ ወገብ የተዘጋ አንደበት በረሃብ የታጠፈ አብዝቶ የከሳ የቆሸሸ ገላ በሰው የተረሳ በመከራ ቀንበር በችግር አለንጋ ወገኔን እያየው ሲከፍል እልፍ ዋጋ ለምን ዝም ልበል? ለምን ድምፄ ይጥፋ? እኛው ነን እኛው ተስፋ ሁላችንም ለሁላችንም ስንተባበር ይከፈታል የርኅራኄ የእዝነቱ በር። ሁላችንም ለሁላችንም ስንደጋገፍ አይዘጋም የሰማይ ደጃፍ የእዝነት በራፍ። ባቡል ኸይር 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 የሚፈሰው እንባ ብሶት የባሰው ሰው የናፈቀው እየኖረ ከሰው እጁ የታጠፈ ድህነት ነግሶበት ንጋቱ የሸሸው ቀን የጨለመበት ማጣት ያሳመመው አንገቱን የደፋ ይነጋል እያለ ያልቆረጠ ያው ከዚህ በኋላ እንግዲህ ከጎን እንሆናለን። ይህ ጅማሬ ነው እና ከዚህ በኋላም እግዚአብሔር ይፍቀድልን ከጎናችሁ እንሆናለን። በርቺ። የምትሰሪውን ስራ ፈጣሪ ይርዳሽ። አንቺ ትልቅ ነገር ነው እየሰራሽ ያለሽ። በጣም ቃላቶች የሉንም።